ከእስራኤላውያኖች እነዚያ ከጠፉት በምን ተለየ? ሉዒነ አለዚነ ከፈሩ ሚን በኒ እስራኢል ዐላ ሊሳኒ ዳውድ ወዒሳ ብን መርየም ዛሊከ ቢማ ዐሰው ወካኑ የዕተዱን ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉሁ ለቢእሰ ማ ካኑ የፍዐሉን። ሉዒነ አለዚነ ከፈሩ ሚን በኒ እስራኢል ከእስራኤላውያን ልጆች እነዚያ የካዱት ተረገሟል። አላህ በማን አንደበት? ዐላ ሊሳኒ ዳውድ ወዒሳ ብን መርየም በዳውድና በማርያም ልጅ በዒሳ አንደበት ተረገሙ። በምን ምክንያት? ዛሊከ ይህ ሊሆን የቻለበት ምክንያት ቢማ ዐሰው በማመፃቸው ምክንያትና ወካኑ ያዕተዱን ወሰን አላፊዎችም ስለነበሩ ነው አለ። ምንድን ነው ወሰን ማለፋቸውና ማመፃቸው ብሎ ያስረገማቸው ተግባራቸው ምንድን ነው? ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉ ከሚሰሩት ሌሎች ከሚሰሩት ስህተት አይከለክሉም ነበር አለ። እያዩ ጸጥ ይላሉ። ላ ዩንኪሩነ ሙንከረን ወላ ያዕሪፉነ ማዕሩፈን ክፉን ክፉ ነው ብለው ጥሩ ነው ብለው የሚገልጹ አልነበሩ። እያዩ ክፉን ነገር ጸጥ ብለው ያሳልፉታል። ለቢእሰ ማ ካኑ የፍዐሉን ይህ የሚሰሩት ነገር ምንኛ የከፋ ሆኗል። አላህ ሱብሓነሁ ወተዓላ ታዲያ ሰዎችን በተሳሳተ ዓቂዳ እየመራ ያለን ሰው ይህን ሰው ተጠንቀቅ፣ ተስተት ያለበት መንገድ ነው ብሎ እንትን ካልተባለ መንገዱም ስህተት እንደሆነ ካልተገለጸ ከነዚያ በምን ተለየ? ስለዚህ አነ ኡሐዚሩኩም ሚን ፊርቀቲል አሕባሽ እኔ በግልጽ ነው ማስጠነቅቃችሁ። አሕባሽ ከሚባል በኢስላም ጀርባ ላይ ተሰግስጎ ካለ ነቀርሳ መንገድ ተጠንቀቁ። ሃኡላ ላ ዩመሲሉነ ልኢስላም አበደን ወላ ዩመሲሉነ ጠሪቀተል አንቢያ ወልሙርሰሊን እስላምንም ሆነ የነቢያትን መንገድ በፍጹም አይወክሉም። እነዚህ ሰዎች ከአላህ ውጭ ሌላን አካል ካልተጣራ ሙታንን እንዴት ነው ሰው እንደገና ወደ ባዕድ አምልኮ የሚመለሰው? አንዱን አምላክ አላህን ብቻ ነው መጣራት ያለብን። ሸህ ነው ወልይ ነው ገለመዴ ተብሎ ማንኛውንም ሰው መጣራት በፍጹም ተገቢ አይደለም። አላህ ሱብሓነሁ ወተዓላ ከልክሏል። ወላ ተድዑ መዐ አላሂ አሐዳ ከእኔ ከአላህ ጋር አንድንም ሰው እንዳትጣራ አለ። ይላችኋል። ይሄ ነው። ወከዛሊከ የጅብ ኢስባት ማ አስበተሁ አላሁ ሊነፍሲሂ ፊ ኪታቢሂ ወማ አስበተ ለሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ من غير تكييف ومن غير تمثيل ومن غير تشبيه ومن غير تعظيم ومن غير تكييف كذلك الله سبحانه وتعالى ስለ ራሱ የገለጻቸውን ባህሪያቶች በቁርአን ላይ አምኖ መቀበል ግዴታ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ የተናገሩትን ባህሪ አምኖ መቀበል ግዴታ ነው። كانوا يمرونها كما جاءت على ظاهرها ኢማሙ ሻፊዒ ስለ ሰሃቦች አቂዳ ሲናገር ምን አለ? በቁርአንና በሐዲስ ላይ የመጣውን የአላህን ባህሪ እንደመጣ አዝድገው ያልፉ ነበር አለ። እኔ ከአርሽ በላይ ነው እነኛ አይደል? አላህ ሱብሓነሁ ወተዓላ خلاص ከአርሽ በላይ ነው ብሎ ማመን። አደምን በእጆች የፈጠርኩት አለ አይደል? خلاص አደምን በእጆች ፈጠረ። አይ የድ የሚለው እጅ የሚለው ሰው ልጅም እጅ ስላለው ከዚያ ከሰው ልጅ ጋር ስለሚመሳሰል ስለዚህ ምን እናድርግ? እጅ የሚለውን እንቀይረውና ምን እንበል? ቁዋን በለው በኃይሉ ፈጠረው እንበል። ማን ነው እንደዚህ ያላችሁ? መን ሰበቀኩም بهذا من الصحابه رضوان الله عليهم ከሰሃቦች ማን ነው በዚህ ጉዳይ ቀደማችሁ? ነቢያችን ሰለላሁ ዐለይሂ ወሰለም ዐለይኩም ቢሱነቲ ወሱነቲ አልኹለፋኢ አራሺዲን አልመህዲይን ሚን ባዕዲ ብለዋል። ሐሰኑል በስሪ ረሒመሁላህ ተዓላ አስብር ነፍሰከ ዐለ ሱነ ወቅፍ ሐይሱ ወቀፈል ቀውም ወቁል ቢማ ቃሉ ወኩፍ ዐማ ከፉ ዐን ወስሉክ ሰቢለ ሰለፊከ ሷሊሕ ፈኢነሁ የሰዑከ ናሲሐ። ይሄ ነው እና አላህ ሱብሓነሁ ወተዓላ የተናገረውን አምኖ መቀበል፣ ነቢ ሰለላሁ ዐለይሂ ወሰለም የተናገሩትን አምኖ መቀበል ልክ እንደመጣ ግድ ነው። ያንን ከፍጥረታት ጋር ወርደን ፍጡር ጋር የአምላክን ባህሪ በማመሳሰል ይሄ ለሱ አይገባውም ማለት ነው። ምክንያቱም ሰውም እንደዚህ ካላችሁ ሁሉንም የአላህን ባህሪ ልትክዱ ነው። ለምሳሌ እጅ አደምን በእጆች የፈጠርኩት ብሏል እና ይሄንን ለሰውም ስላለው ይሄንን ሌላ ትርጉም እንሰው ካላችሁ አላህ ይሰማል አይሰማም ብላችሁ ጠይቋቸው። አዎ ይሰማል ይሏቸዋል። አንተ ትሰማለህ አትሰማም ባሉት እሰማለሁ። ስለዚህ አላህም የሚሰማ ከሆነ እናንተ የምትሰሙ ከሆነ ተመሳሰለ ነው። ስለዚህ አይሰማም ልትለን አያስኬድም። እንደዚህ አላህ እውቀት አለው ወይ? አዎ እውቀት አለው። አንተስ እውቀት አለው ወይ? አዎ እውቀት አለ። ግን አላህ ይሰማል ሲባል የአላህ መስማትና የኛ መስማት ምን አገናኘው? አላህ ሱብሓነሁ ወተዓላ አደምን በእጆች የፈጠርኩት አለ። ስለ አላህ ሱብሓነሁ ወተዓላ እጅ የሚለው ስትናገርና ስለ ሰው ምን አገናኘው? አላህ ያያል ሲባል የአላህ ሱብሓነሁ ወተዓላ ማየትና የኛ ማየት ምን አገናኘው? የስም መገናኘት ብቻ ነው። ቦታቸው አለ አይደል? ይሄ ነውና አላህ በቁርአን ላይ የተናገረውባቸው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን አምናችሁ መቀበል ግድ ይላል። እነዚህ አዲስ የተፈለፈሉ አንጃዎች
አላህን ባህሪና ስሞች ከፍጡር ጋር በማመሳሰል ከዚያ ታዕጢል ወደ ማድረግ ወይም ተሕሪፍ ወደ ማድረግ የሚሄዱ ሰዎች ጀማዓቱል አሕባሽ፣ እነዚህ በፍጹም አትስማቸው፣ አትከተሉ። አይ አዙ ሁለት ጥያቄ ነበር። እሺ በፊት ላይ ለምሳሌ አያቶች ወይም ያኔ ብዙ እውቀት ሳይኖራቸው ነብዩ እንደዚህ አድርጉ፣ ነብዩ እንደዚህ ይርዱሽ ምናምን በቃ ሳያውቁ በጣም ብዙ ጊዜ እንደዛ ይሉ ነበርና እነዛ ሰዎች ብዙም ልጆቻቸውም ሆነ በጣም እውቀት ሳይኖራቸው ሞቱ፣ በማሻረክ ሁኔታ ላይ ያሉ ማለት ነው። አሁን እነሱ እንዴት ነው ማለት አላህ ይጠይቃቸዋል? ተመልከቱ፣ አያቸው አይደለ? ነብይ ይድረሱልህ፣ ሾሆቹ ይድረሱልህ። ይሄን ማን ያስተማረው ለህዝባችን፣ ለገጠሩ ህዝብ? እነዚህ እኮ ናቸው። ከአንድ አላህ ጋር ሰውን ማስተሳሰር ሲገባ አላህ ይድረስልህ፣ አለቀ በቃ። እንደው ሾሆቹ ይድረሱልህ መጀን እንትን ይበሉ። ይሄን እምነት ማን ነው ሀገራችን ላይ ያስገባባቸው? ከአውላይ አሕባሽ፣ እነዚህ አሕባሽ ናቸው። الصوفية والأشاعرة والماتريدية الذين هم من أضل الناس على وجه الأرض. ለማንኛውም ሰውን ከአላህ ስብሐነ ወተዓላ ጋር አቆራርጦ ከፍጥረታት ጋር ማስተሳሰር ዳግም ወደ ባዕድ አምልኮ መመለስ ነው። ህዝብ ከፈጣሪ ጋር ብቻ ነው ሰው የሚተሳሰረው። ሰውየው በየትኛውም ጊዜ በየትኛውም ሁኔታው አላህ ስብሐነ ወተዓላን ብቻ ነው ሊጠራ የሚገባው። አላህና ነቢይ ይድረሱልህ አይሆንም፣ በፍጹም አይቻልም። አንድ አላህ ብቻ ነው የሚደርሰው። ታውቃላችሁ አይደል? ስለዚህ እነዚህ ሰዎች ሳያውቁ የሞቱ ሰዎች እንዴት ነው ሁክማቸው? ነው እህታችን፣ እነዚህ ሰዎች ተሸውደው ገብታችን። ማን የሸውዳቸው? እነዚህ አዋቂ ተብዬዎች፣ እነዚህ ሰዎች ናቸው የሸውዳቸው። ስለዚህ ኃላፊነቱን እነዚያ ይወስዳሉ። ሊየሕሚሉ አውዛረሁም ካሚለተን የውመል ቂያማ ወሚን አውዛሪ አለዚነ ዩድሉነሁም ቢገይሪ ዒልም አላ ሰአ ማ የዚሩን አለ አላህ ሱብሓነሁ ወተዓላ። የራሳቸውን ወንጀል ይሸከማሉ አለ። ስለ እውቀት አለን ብሎ ስለሚያጠሙ ሰዎች ሲናገር የራሳቸውን ወንጀል ይሸከሟታል አለ። እንዲሁም ያጠመሟቸውንም ሰዎች ወንጀል ይሸከሟታል አለ። ኃላፊነቱ እነሱ። እነዚህኞቹ ሳያውቁ የተሳሳቱት ሃኡላ መዕዙሩነ ቢጀህሊሂም፣ እነዚህ ባለማወቃቸው አላህ ሱብሓነሁ ወተዓላ የሚጠይቃቸው አይደሉም። ሑጃ እስካልቆመባቸው ድረስ፣ ሑጃ እስካልደረሳቸው ድረስ ይህን ሽርክ ላይ መሆናቸውን የነገራቸው ሰው ካለና አይ አንቀበልም በቃ አለቅም ይህን መንገድን ካለ የዛኔ ኃላፊነቱን ራሱ ይወስዳታል። ነገር ግን ሑጃ እስካልቆመባቸው እስካልደረሳቸው ድረስ አላህ ስብሓነሁ ወተዓላ ቀብለ ኢቃመት ልሑጃ ላ ዩዓቂቡ አሐደን ሚን ዒባዲህ፣ ከባሮቹ አንድንም የሚቀጣ የሆነ አምላክ አይደለም። በቁርአን ላይ ምን ብሏል? ወማ ኩና ሙዓዚቢነ ሐታ ነብዓሰ ረሱላ፣ እኔ መልእክተኛ ወይንም ነቢይ ሳልክ የምቀጣ አይደለሁም አለ። ይላችኋል። ነቢይ ተልኮ መልእክተኛ ተልኮ አይን ይሄን አልሰማም ካለ ነው አላህ ስብሓነሁ ወተዓላ የሚቀጣው። ሩሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ ይላል። እኔ መልእክተኞችን ልክ ያለሁኝ አላምላክ አላህ ለምን እንደላካቸው ሲገልጽ ምን አለ? አብሳሪዎችና አስፈራሪዎች አድርጌ አለ። የሚያበስሩት በምንድን ነው? በአላህ ያመነ ገነትን ይገባል ብለው ያበስሩታል። አላህን የካደ ደግሞ ገሃነም ይገባል እያሉ ያስፈራሩታል። አብሳሪና አስጠንቃቂ ወይም አስፈራሪ ሲባል ይሄ ማለት ነው። መጨረሻ ላይ ምን አለ? ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል፣ መልእክተኛ ከላኩኝ በኋላ ለሰዎች የትንሣኤ ቀን በእኔ በአምላካቸው በአላህ ላይ ማስረጃ እንዳይኖራቸው አለ። ያ ማለት አላመጣህልንም ማስረጃ ነቢይ አላክልንም የሚለው ጥያቄ እንዳያነሱ ከወዲሁ ልክ ያለሁኝ አለ። ስለዚህ መረጃ ያልደረሰው አካል የውመል ቂያማ ሑጃ አለው ማለት ነው። አይቀጣውም። አላህ ሱብሓነሁ ወተዓላ የሚቀጣው መረጃ ደርሶት እኔ አልቀበልም ያለን አካሎች ነው። እሺ ሸሃዳ የሚይዘው ማን ነው? ሸሃዳ እያላችሁ ነው ኮሜንት ላይ። ሰላም ደህና ነሽ? እሺ እስልምና ነው መቀበል ፈልገሽ ነው? አዎ ነበርኩኝና መልሼ ክርስቲያን ሆኜ ነው። አሁን ግን ልክ እንዳልሆነ ገብቶኝ ትክክለኛው ሃይማኖት ማያስፈልገኝ። እሺ የምለውን ቃል አብረሽኝ ተከተልሽ በይ። ይሰማሻል? አዎ ይሰማኛል። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። እሺ አሁን ያልሽው ቃል የሸሃዳ ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት
እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድ ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛ እና ነቢይ ናቸው ብዬ መሰክራለሁ ማለት ነው። እሺ እህቴ ስለ ሶላት አሰጋገድ ምናምን ትችላለሽ? አይ አልችልም፣ ብታስረዳኝ ደስ። እሺ ዚክራ የምትለዋለች ኮሜንት ላይ አንድ ቁጥር ጻፊላት። ዚክራ ፎሎ አድርጊያት ተከታትለሽ፣ እሷ ታስተምርሻለች። እሺ ዚክራ ጻፊላት አንድ ያው እና 11 ቁጥር ጽፋልሻለች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ሁለት ሶስት ጥያቄ ነበረኝ። እሺ የመጀመሪያው ጥያቄ አውሊያ አላህ የሚባሉት ምንድን ናቸው? አሉ ወይ በዚህ ዘመን ማለት ነው? አሉ በዚህ ዘመን አውሊያ አላህ ለምሳሌ እኔና አንቺ ማለት የተለየ ተሰጥኦ ምናምን ያላቸው እንደዛ ሲባል ስለምሰማ ነው። ዝም በያቸው። ለማንኛውም ወልይ ማለት ወይንም አውሊያ አላህ ማለት ነው ማለት ነው። ወልይ ብሎ ማለት አላህ ሱብሓነሁ ወተዓላ ወዳጅ ማለት ነው። አልሙሒብ ናስር ሊላህ ሱብሓነሁ ወተዓላ የአላህ ወዳጅ ማለት ከሆነ ትርጉሙ አንቺ አላህን ተወጃለሽ አትወጂም? ተወጃለሽ አይደለ? ሚውት ሆነሻል። እወደዋለሁ። ስለዚህ فبقدر ما عندك አይሰማም والمحبة لله سبحانه وتعالى فأنت وليا لله عز وجل አንድ ሰው ከእርሱ ዘንድ ባለው በኢማንና በተቅዋው ልክ ለአላህ ስብሓነሁ ወተዓላ ወልይ ነው። አላህ ስብሓነሁ ወተዓላ በቁርአን ላይ ወልይ ማለት ምን ማለት እንደሆነ ባጭሩ ተናግሯል። በሱራ ዩኑስ ላይ ሲናገር ምን አለ? አላ ኢነ አውሊያአ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን ለሁሙል ቡሽራ ፊል ሐያቲ ዱንያ ወፊል አኺራ ላ ተብዲለ ሊከሊማቲላሂ ዛሊከ ሁወል ፈውዙል ዐዚም። አላ አዋጅ ኢነ አውሊያ አላህ የአላህ ወልዮች ወይም የአላህ ወዳጆች ላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእነርሱ ላይ ፍርሃት የለባቸውም አያዝኑም ማለት። ማናቸው እነዚህ የአላህ ወልዮች? አለዚነ አመኑ ወካኑ የተቁን አለ። እነዚያ ያመኑና እኔንም የሚፈሩኝ አለ። አየሽ። ስለዚህ አንድ ሰው በእምነቱ ልክና ለአላህ ባለው ፍራቻ ልክ የአላህ ወልይ ነው። ስለዚህ ማንኛውም ሙስሊም የአላህ ወልይ ነው ማለት ነው፣ የአላህ ወዳጅ ነው። ገብቶሻል? እንጂ የሆነ ሰው ለይቶ አከሌ ወልይ ናቸው እነዚህ የሆነ ነገር ይገለጥላቸዋል የሆነ ነገር ከራማ እንትን አላቸው ነው። አላህ ሱብሓነሁ ወተዓላ ለሚወደው ሰው ከራማ ሊያደርግ ይችላል። ለምሳሌ ሱሐቦች ከማነው ከታቢዒዎች ከሱሐቦች ራሱ በባህር ላይ ይሄዳሉ ሱሐቦች፣ ይሄ ከራማ ይባላል። አላህ እነርሱን አክብሯቸው የሚያደርግላቸው የመንከባከብ ነገር እሱ ከራማ ይባላል። ልክ እንዲሁ አቡ ሙስሊም አልኸውላኒ የሚባል ታቢዒ ነው። እሳት እንዳያቃጥለው አድርጎለታል አላህ ሱብሓነሁ ወተዓላ። እነ ሰዕድ ብን አቢ ወቃስ በውሃ ላይ ሄደዋል። ይሄ ከራማ ይባላል። እሺ እና የሆነ አካል ተለይቶ እንደዚህ አካል ወልይ ናቸው ምናምን ብለው እንደዚህ ሰውን ወደ ባዕድ አምልኮ የሚመሩ ሱፊዎች ይሄ በፍጹም መንገዳቸው ሰይጣናዊ መንገድ እንጂ እስላማዊ መንገድ አይደለም። እሺ ሁለተኛ ጥያቄ ህልም በእስልምና እንዴት ነው ትክክለኛ ማለት ትርጉም ምናምን አለ? ህልማችሁ ወህያችሁ ነው የተባሉ እኛ ነን? እሺ ነቢያችን ሰለላሁ ዐለይሂ ወሰለም ህልም ለነቢያት ከተሰጠ ግልጠተ መለኮት ከዚያ መካከል አንደኛው እንደሆነ ገልጸዋል። ነቢያቶች ከአላህ ሱብሓነሁ ወተዓላ ዘንድ መለኮታዊ ቃል የሚገለጥላቸው በብዙ መንገድ ነው። አንደኛ በህልም ነው። ለምሳሌ ኢብራሂም ዐለይሂ ሰላም ልጅህን እረድ የተባለው በየትኛው የራእይ አይነት ነው ከተባለ በህልም የራእይ አይነት ነው። በህልሙ ነው አላህ ሱብሓነሁ ወተዓላ ያዘዘው። ስለዚህ ህልም ከዚያ ነው። ነገር ግን የነቢያትና እኛ የሚለየው ምንድነው? ነቢያቶች ሁሉም ህልማቸው ከአላህ ዘንድ ብቻ ነው።
የኛ ግን ከአላህ ሱብሓነሁ ወተዓላ ዘንድ ብቻ አይደለም። አንዳንዴ መልካም ነገራቶች ከአላህ እናያለን፣ ክፉ ነገር የምናያቸው ደግሞ ከሰይጣን ናቸው። ለምሳሌ ሰውየው እንቅልፉን ተኝቶ በህልሙ ግብረ ስጋ ግንኙነት ሲያደርግ ቢያይ የማትበቃለት ሴት ጋር እንደዚህ ወይንም ሴት የማይበቃለት ወንድ ጋር በህልማቸው ያያሉ አይደለ ሰዎች። ያ ከአላህ ሳይሆን ከሰይጣን ነው እንዲህ ክፉ ነገራቶች። መልካም ነገራቶች ደግሞ ከአላህ ሱብሓነሁ ወተዓላ ዘንድ ናቸው። ያ ያየነው ታዲያ ህልም ከአላህ ነው ብለን ያስብነው እንደው ሊሆን የሚችል ነው ወይንስ ላይሆን ይችላል ምናምን እሱን አላህ ሱብሓነሁ ወተዓላ ነው የሚያውቀው። አንድ ሰው በህልሙ ክፉ ነገር ስላየ በቃ መጥፎ ነገር ሊደርስብኝ ነው ብሎ ራሱን ሊያጨናንቅ አይገባም። የሆነ ጥሩ ነገር ስላየ ደግሞ ይሄን ነገር ላገኝ ነው ብሎ ሙሉ በሙሉ ተስፋ አድርጎ መጠበቅ ተገቢ አይደለም። መስራት ያለበትን ይሰራል። የአላህ ሱብሓነሁ ወተዓላን ቀደር ቀዳ እሱን እምነት መሰረት አድርጎ አላህ የወሰነልኝን አገኛለሁ ያልወሰነልኝን አላገኝም ብሎ ያምናል ማለት ነው። ቁል ለን ዩሲበና ኢላ ማ ከተበ አላሁ ለና። እሺ ጀዛከላህ። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ነው። እኔ ሁለት ጥያቄ ነበረኝ። እሺ አሁን ለልጆች ለህፃን ልጆች ብር ምናምን አንገታቸው ላይ ወጃቸው ላይ ይታሰራል። ለአይን ለሰው አይን መድኃኒት ነው፣ ለሰው አይን ጥሩ ነው ይባላል። ይሄ ነገር ሽርክ ይሆናል ወይስ አይሆንም? ህፃናት ልጆች አንገታቸውን እያንጠለጠሉ ከሰው አይን ይጠብቃቸዋል ብሎ ማሰብ ይሄ ሽርክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ጉዳይ ተናግረዋል፣ አስጠንቅቀዋል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም መን ዐለቀ ተሚመተን ፈቀድ አሽረክ፣ እርዝን ያንጠለጠለ ሰው በእርግጥም በአላህ ላይ አጋራሉ። ወቃለ ነቢይ ሰለላሁ ዐለይሂ ወሰለም መን ዐለቀ ተሚመተን ፈላ አተመ አላሁ ለህ፣ እርዝን ያንጠለጠለ ሰው አላህ ጉዳይን እንዲያሟላልኝ ብሎ ይህን ሰው አላህ ጉዳይን እንዳያሟላለት አሉ። ሊአነሁ ተወከለ ዐላ ገይሪላሂ ሱብሓነሁ ወተዓላ፣ ምክንያቱም ይሄ ሰው ከአላህ ውጭ ባለ በሌላ ነገር ላይ ስለተወከለ። ሰው ተወከል ያለበት በማን ነው? መመካት ያለበት በአላህ ሱብሓነሁ ወተዓላ ነው። ወዐላ ላሂ ፈተወከሉ ኢን ኩንቱም ሙእሚኒን፣ አማኞች እንደሆናችሁ በአንዱ በአላህ ብቻ ላይ ተመኩ። ስለዚህ ሰውየው ይሄንን እዚህ እያንጠለጠለ በዚህ ነገር ላይ መወከል ተገቢ አይደለም። ይሄ ሰርዝ ብሎ ማለት ምን ማለት ነው? ሸይኡን يعلقونه على الأطفال وعلى الحيوانات بقصد جلب المنفعة ودفع الضرر። ሰርዝ ብሎ ማለት ሰዎች በህፃናት ልጆች ላይ ወይም በእንስሳት ላይ የሚያንጠለጥሉት ነገር ሲሆን ምንም ታሳቢነት አድርገው ክፉን ነገር ይከላከላል ይሄ ነገር ወይንም ጥሩን ነገር ያመጣል ብለው ተመልከቱ። የሰዎችን አይን ይከላከልለታል፣ ክፉን ነገር ይከላከላል። ጥሩን ነገር ያመጣል ማለት በቃ ጤናውን ያመጣለታል ብለው አስበው እነዚህ ሰዎች የሚያደርጉ ይሄን ክፉን ነገር የሚከላከለውና ጤናን የሚያመጣው ማን ነው? አላህ ሱብሓነሁ ወተዓላ ነው። ይታቻል ወያዕቡዱነ ሚን ዱኒላሂ ማ ላ የንፈዑሁም ወላ የضሩሁም፣ ሊጠቅሟቸው ሊጎዳቸው የማይችሉ ነገራቶችን ከአላህ ውጭ ያሉ አካሎችን ይገዛሉ አለ። አያችሁ፣ ለዚህ ነገር ይሄንን አሳልፈን ከሰጠነው መጥቀምና መጉዳት ይሄ ነገር ይችላል ካለን በአላህ ስልጣን ላይ ሌላን አካል አጋራም ማለት ነው። ይሄ ነው ሽርክ ብሎ ማለት። الشرك معناه تسوية غير الله مع الله في خصائص الله። ሽርክ ብሎ ማለት ትርጉሙ ከአላህ ሱብሓነሁ ወተዓላ ውጭ ያለን አካል ለአላህ ብቻ በሚገባ የአምልኮ ስርዓት ላይ ያንን አካል ማጋራት ማለት ነው። አላህ ሱብሓነሁ ወተዓላ ብቻ የሚገባው አምልኮዎች አሉ። በእነዚህ በአምልኮ ስርዓቶች ላይ ሌላን አካል አንዲትም አምልኮ ቢሆን ከሰጠነውና ካጋራን ያንን አካል ይሄ ሽርክ ይባላል። كدعاء غير الله سبحانه وتعالى والاستغاثة بغير الله سبحانه وتعالى والاعتقاد بأن هذا الشيء ينفع ويضر يعني وهو غير الله سبحانه وتعالى. ይሄ ሽርክ ነው። ስለዚህ ይሄን ያደረገ ሰው አሻረከ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው መን ዐለቀ ተሚመተን ፈቀድ አሽረከ፣ እርዝን ያንጠለጠለ ሰው በእርግጥም አጋራ ብለዋል። ይሄን አጊታችሁ ሳትቆርጡ እንዳታልፉ ብለዋል። በእኛ ላይ ጉዳት የማያመጣብን ከሆነ በአንድ ልጅ ላይ አጊተን ወይንም በእንስሳት ላይ አጊተን ያንን ቆርጠን እንድናልፍ ታዘናል። ገብታችኋል አይደል? ይሄን ያደረገ ሰው ከአላህ ሱብሓነሁ ወተዓላ ከእስማኤል ዙርያዎች የሆኑ የ10 አካሎችን ባሪያ ሁር እንዳደረገ ምንዳን አላህ ሱብሓነሁ ወተዓላ ይጽፍለታል ብለው ነብዩ ሰለላሁ ዐለይሂ ወሰለም አስተምረዋል። ጀዛኩላህ ኸይር። አሁን አንድ ጥያቄ ለኢቴ ልጆች እንትን መስጠት እችላለሁ? ፍጥር ለኢቴ ልጆች ፍጥር መስጠት እችላለሁ? ይቻላል። እሺ በቃ እናመሰግናለን። አላህ ይስጥልኝ። መርሐባ። እሺ
ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። የኔ ጥያቄ ከኢስላሚክ ባንኮች ውጪ መስራት ይቻላል? ወለድን የሚያስተናግዱ የሚሰሩ ባንኮች ከሆኑ እዚያ ውስጥ ተቀጥሮ ምንም አይነት ስራ መስራት አይቻልም። ወለው ካነ ሳኢቀን ሹፍርና ቢሆንም እንኳን ወለው ካነ ፊ አነዋፋ በጽዳት ስራ ቢሆንም እንኳን አይደለም ውስጥ ላይ ተቀጥሮ ከብር ጋር ግንኙነት ያለውን ነገር ውጭ ላይ ራሱ እሱን ያንን ባንክ ከዚያ ቦታ ላይ ተቀጥሮ ዘበኝነትን ቢሆን እንኳን መስራት አይቻልም። ለምን ከተባለ ወለድ ክልክል ነው፣ እንደስልምና ኃጢአት ነው። ወለድ ክልክልና ኃጢአት ነው። ስለዚህ አይፈቀድም። አላህ ስብሐነሁ ወተዓላ ይህን ነገር በቁርአን ላይ በርካታ ቦታ ላይ ከልክሏል። ወአሐለ አላሁ አልበይዐ ወሐረመ ሪባ ይላል በቁርአን ላይ። እኔ አምላካችሁ አላህ ንግድን ፈቅጄላችኋለሁኝ ወለድን ደግሞ እርም አድርጌባችኋለሁኝ ይላል። ያ አዩሃ አለዚነ አመኑ ላ ተእኩሉ ሪባ፣ እናንተ ያመናችሁ ሰዎች ሆይ ወለድን አትብሉ ብሎ ከልክሎናል ማለት ነው። ይህን ይመስላል። እሺ ግን እንትን ነው ማለት ኢንተረስት ፍሪ ላይ ትካተታላችሁ ብለው ነው የሚያስገቡት። የወለድ እንትን ባንክ ቤት ውስጥ በምንም መንገድ ይሁን መስራት አይቻልም። ምንም መንገድ ወለድን የሚያስተናግድ ከሆነ ያ ባንክ ቤት እዛ ቤት ውስጥ ምንም አይነት ስራ ተቀጥሮ መስራት አይቻልም። እሺ አንድ ነገር አላህ Subhanahu Wa Ta'ala ሐራም ሲያደርግ ከዚያ ስራ አብሮ የሚሰሩና ገንዘቡን የሚከፋፈሉ አካሎችን በዚያ ስራ እንዲመጣ ያንከልክላል። ነብያችን ሰለላሁ ዐለይሂ ወሰለም ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ አሉ። አላህ አንድን ነገር ሐራም ካደረገ የዚያንም ዋጋ ገንዘብን መብላትንም ሐራም አድርጓል ብለው ተናግረዋል። እሺ ጀዛኩሙላህ መርሐባ ቢላህ። እሺ ጥያቄ ያላችሁ አድሚኖች ካላችሁ አስገባችሁ። በተራ ክርስቲያን ካለ መጠየቅ የሚፈልግ ካለ ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ አንዲት ልጅ ኒካ ማሰር ትፈልግና አባቷ አልፈቀደላትም። እሺ እና ልጆቹ ማለት የሚጋቡት ልጆች ያጎቱና ያክስት ልጆች ናቸው። የሁለት ወንድምና እህታም ልጆች ናቸው። እና አባቷ ስላልፈቀደላት ሸሪዓ ፍርድ ቤት ሄዳለች ኒካ ለማሰር። እና ሸሪዓ ፍርድ ቤት ያሉት ሼህ ለአባትሽ ደውለሽ ኒካ አላስርም ሲል አሰሚን ወይም ደግሞ ስልክ የማያነሳ ከሆነ ካላችሁበት ከአዲስ አበባ 90 ኪሎ ሜትር ርቃችሁ ኒካ ማሰር ይቻላል ይሏታል። አባቷ እምቢ ብሎ ነው። አባቷ እምቢ ያለ እና አጎቶቿ ደግሞ የአባቷ ወንድሞች እንዳያስሩለት ከሱ ጋር እንዳይቆራረጡ ፈሩ። እሺ ለምንድን ነው እምቢ ያለበት ምክንያት? አባት 2 ዓመት ያክል ተጠይቋል፣ ግን እምቢ ያለ አልድርም። ምክንያቱም አልተናገረም በግልጽ ሲጠየቅ እምቢ ብቻ ነው ያለው። ምክንያቱ አይታወቅም፣ ያለ ምንም ምክንያት ነው። አዎ ይሄ ነው ምክንያቴ ብሎ አልተናገረም ለማንም። እሺ እርግጠኛ ሆኖ እሺ ያለ ምንም ምክንያት ከሆነ የከለከላት ሸሪዓ ፍርድ ቤት ሄዳ መጋባት ትችላለች። ምክንያታዊ ከሆነ ግን ምክንያቱ አሳማኝና ተቀባይ ያለው ከሆነ የዛኔ መከልከል ሐቅ ይኖረዋል። ለምሳሌ ከተባለ ለምሳሌ ሊያገባት የፈልገው ሰው ሶላት የማይሰግድ ከሆነ ዲን ከሌለው፣ ሁለተኛ ሱስ ያለበት ከሆነ ልጄ የት መውደቅ እንዳለባት አውቃለሁ፣ ስለዚህ ለዚህ ሰው አልድርም ብሎ ከከለከለ፣ ልክ እንዲሁ የማይፈቀድ የዘመድ አካል ከሆነ፣ ልክ እንዲሁ የማስተዳደር አቅም ከሌለው ልጁን አባት የት እንደምትሄድ እሷን ሊያስተዳድራት የሚችል መሆኑን አለመሆን ይሄንን መጠየቅ ይችላል። ይሄን ቢጠይቅ ይሄ ገንዘብ ፈላጊ ነው ብሎ መወንጀል ተገቢ አይደለም። ኢስላም ከመሰረቱ አስለን ማስተዳደር ስትችል አግባ ነው የተባለው። ስለዚህ አባት ስለ ሰውየው ብዙ ሀብት ምናምን ፈልጎ ሳይሆን ልጅን የሚያስተዳድርበት አቅም አለ የለውም የሚለው ነው። እነዚህን ሁሉ ምክንያቶች መሰረት አድርጎ ቢከለክል እሺ፣ ያለምንም ምክንያት ግን እሷን ቢከለክላት የዛኔ
ሸሪዓ ፍርድ ቤት ሄዳ መገባት ትችላለች። እሺ እና ሸሪዓ ፍርድ ቤት ሄደው አባት ያለሽበት ሀገር ላይ አባት ካለ ኒካህ ማሰር አይቻልም እና 90 ኪሎ ሜትር ርቃችሁ ነው ማሰር የሚቻለው ተብለው አዳማ ይሄዱና መስጂድ ውስጥ ያሉ ሼህ ኒካህ ያስሩላቸዋል። ለልጅቷ እንደ አባት ሆኚ ብለው አሰሩላት። እሺ ሸሪዓ ፍርድ ቤት ነው መሄድ አለባቸው። ሸሪዓ ፍርድ ቤት ቃዲና መሪ ከሆነ ተመልሰው ሄዱ። ሸሪዓ ፍርድ ቤት ተመልሰው አዲስ አበባ መጡና ሸሪዓ ፍርድ ቤት ደግሞ ድጋሚ ያሰሩላቸው ኒካህ። ሸሪዓ ፍርድ ቤት ኒካህ ማስረት ከሆነ ይቻላል። ስለዚህ በቃል ትዳራቸውን አብረው እየኖሩ ነው። አዎ አንቺ እንዳልሽኝ ከሆነ አባት ያለምንም ምክንያት ልጁን ከልክሏት ከሆነ ሸሪዓ ፍርድ ቤት ሄዳ ኒካህ ብታስር ችግር የለውም፣ ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም አስሱልጣኑ ወልዩን ሊመን ላ ወልየ ለሁ ብለዋል። ጀዛከላሁ ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችሁም ሰላም አለይኩም ያለው እኔ ሰለምተ ነኝና ጥያቄ ነበረኝ። እሺ መውሊድ ማክበር እንዴት ይታያል? እስቲ ይሄን ነገር እንድታብራራሽ። መውሊድ ማክበር መውሊድን አክብሩ የሚል የቁርአንም የሐዲስም ማስረጃ የለም። የትኛውም ሰሃባ ተነስቶ የነብዩ ሰለላሁ ዐለይሂ ወሰለምን መውሊድ አከብራለሁ ብሎ ያከብር። ሲጀመር አስለን መቼ እንደተወለዱ ጊዜውን በቁርአንም በሐዲስም አልተገለጸም። በዚህ ቀን ነው የሚል ምንም አይነት ማስረጃ የለም። አከብራለሁ የሚል ሰው ካለ እሺ መቼ ነው የተወለዱት ወቀውና ከዛ አከብራለሁ በሉት። የለም አይታወቅም። ሰኞ ቀን ሊላቸው ይችላል። ኦኬ ነብዩ ሰለላሁ ዐለይሂ ወሰለም ኢነሁ የውሙን ወሊድቱ ፊህ ብለዋል። አዎ ሰኞ ነው የተወለድኩት ብለዋል። ነገር ግን የትኛው ሰኞ? ስንት ሰኞ አለ? በየትኛው ወር ላይ ያለው ሰኞ? በየትኛው ሳምንት ላይ ያለው ሰኞ? አመቱ መቼ ነው? አይታወቅም። ወሩ መቼ ነው? አይታወቅም። ቀኑ የትኛው ሰኞ ነው? አይታወቅም። እሺ ረቢዑል አወል ነው ይላሉ። እሺ እንቀበላችሁ። ረቢዑል አወል በሚለው ወር ላይ እንሂድላችሁ። እሺ እንቀበል። ረቢዑል አወል ወር ላይ ነው የሚል ቁርአንና ሐዲስ ላይ ያለው ወይ? የለም። እሺ እንደው እንቀበላችሁና ረቢዑል አወል በሚለው እንሂድና ረቢዑል አወል ስንተኛው ቀን በሏቸው። መቼም ቀን ይኖራል አይደል? የተወለዱበት ይሄ ቀን ነው 12ኛው ቀን ይሏችኋል። የቱ ጋር ነው 12ኛው ቀን የሚለው? ወፍ የለም፣ በቁርአን በሐዲስም ላይ የለም። እሺ 12ኛው ቀን ነው በሚለው እንሂድ። 12ኛው ቀን ነው ብላችሁ ያ 12ኛው ቀን ከሰኞ ውጭ ቢሆንስ? ምክንያቱም የተወለድኩት ሰኞ ነው ብለዋል። ማክሰኞ ቢሆንስ? ማክሰኞ ልታከብሩ ነው? የመጀመሪያ የምጠይቋቸው እነዚህን ሰዎች እሺ የትኛው ወር ላይ ነው የተወለዱት ብለው ጠይቃቸው። ከዚያስ ቁርአን ሐዲስ ላይ ማስረጃ ስትል እሺ ወሩ አይታወቅም አይደለ? ከዚህ ታሳልፏቸው። በቃ ይሄን ጥያቄ ጠይቋቸው። ከዚህ አያልፉ። በቁርአን ሐዲስ ላይ ረቢዑል አወል ላይ ነው የተወለዱት የሚለውን አሳየኝ በሉት። ወፍ የለም። አንደኛ። ሁለተኛ ረቢዑል አወል ስንተኛው ቀን ላይ ነው? እሺ እንስማማለንና ረቢዑል አወል ነው በሚለው ስንተኛው ቀን ላይ ነው? 12ኛው ቀን ይላል አይደለ? በቁርአን በሐዲስ ላይ 12ኛው ቀን ላይ ነው የሚል አሳየኝ በለው። ወፍ የለም። ሁለተኛ። ሶስተኛ እሺ 12ኛው ቀን ነው በሚለው እንሂድ። ያ ቀን ጁሙዓ ቀን ቢሆንስ ታከብረዋለህ ወይ? ታከብረዋለህ? አታከብር። ምክንያቱም ሰኞ ነው የተወለድኩት በሚለው ሐዲስ ተይዘዋለህ። ወዴትም አይሄድም። በሶስት ጥያቄዎች አፍርድ ማብላት ትችላላችሁ መውሊድ አክባሪዎች። የለም በፍጹም አታገኙ ቁርአን ነው። እሺ ነብዩ አላህ ላይ አይተውታል ወይ? ነቢያችን ሰለላሁ ዐለይሂ ወሰለም አላህን አይተዋል ወይንስ አላየው? አላህ ስብሓነ ወተዓላን በአይን እይታ እንደዚህ የማየት አቅም ያለው አሁን ማንም የለም። ሐታ ነቢዩላህ ሙሳ ለይህ ብሎ በጠየቀ ጊዜ እኔን አሁን አታየኝም ብሎታል። አስገብቶሻል ግን ኔቱ ደካ ሚቶ ይሰማል? ይሰማሻል? እሺ ጥያቄ አለ ጠይቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። 3953 ሐዲስ አብራራልኝ። እሺ ይሄን ሐዲስ የትኛው ሐዲስ ነው? ቡኻሪ ላይ ሙስሊም ላይ የትኛው ላይ ጻፈ? ትክክል። እሺ
እሺ ጥያቄያችን ከዚህ በፊት አክብሬ ነበር እና ሰው ወንጀሉን ይብኛል ታዲያ እኔ በቃ ባለማወቅ ስለሆነ ስላለፈው ተውበት ማድረግ ይቻላል። ከዚህ በኋላ እንተከምር። አመሰግናለሁ በጣም እሱ እኔ ጥያቄ የሽርክ ላይ ነው። ሽርክ መሻረክ በጣም በአላህ ዘንድ በጣም ምሕረት የሌለው ነው ማለት ነው። ስለዚህ ከአላህ ውጪ መማል አሁን ለምሳሌ ወረበል ካዕባ ብሎ መማል እንዴት ነው የሚታየው? ወላሂ ከሚለው ውጪ ወረበል ካዕባ ብሎ በብዛት የሚሉ አሉ። ሁለተኛ ደግሞ አላህ ላይ መሻረክ ማለት እስልምና ላይ ነበር፣ ከእስልምና ወጣ ተመልሰ ወደ እስልምና የምትገባ ይሄም ከሻረክ በኋላ ምሕረት እንዴት ነው የሚታየው? እሱ አንዳንድ ሰዎች እንደ ቤት ኪራይ ነው ያደረጉት። ጀዛከላሁ ኸይራን። እሺ ለማንኛውም ከአላህ ውጭ ባሉ ስለመማል ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል መማል አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሓሊፈን ፈልየሕሊፍ ቢላሂ አው ሊየስሙት አሉ። በአባቶቻችሁ አትማሉ፣ በአያቶቻችሁም አትማሉ፣ በማንም ፍጡር አትማሉ ካሉ በኋላ መማል የፈለገ በአላህ ብቻ ይማል፣ አለበለዚያ ዝም ይበል አሉ። ከአላህ ውጭ ባሉ አካሎች መማል ሕክሙ ምንድን ነው? ፍርዱ ምንድን ነው ከተባለ ሽርክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ሐለፈ ቢገይሪላሂ ፈቀድ ከፈረ አው አሽረከ አሉ። ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ካደ ወይንም አጋራ አሉ። ታዲያ እዚህ ቦታ ላይ ሽርኩ እንደው ምሎ ከሆነ ከአላህ ሱብሓነሁ ወተዓላ ውጭ ባሉ አካሎች ከማለ ሰውየው ሽርኩ ምን አይነት ነው? ምክንያቱም ሽርክ ለሁለት ይከፈላል። ሽርኩን አክበር ወሽርኩን አስገር። ትልቁ ሽርክና ትንሹ ሽርክ። ትልቁ ማለት ከእስልምና የሚያስወጣው ነው። ትንሹ ግን ከእስልምና ባያስወጣም ነገር ግን ከታላላቅ ወንጀሎች ሁሉ ይበልጣል። ለአንሁ ሽርክ ነውና። ለምሳሌ ከአላህ ውጭ ባሉ አካሎች መማል ከትንሹ ሽርክ ነው የሚመደበው። መቼ ከተባለ ይሄንን የምትምልበትን አካል ልክ እንደ ፈጣሪ ነው ብለህ ካላመንክ ይህ ትንሹ ሽርክ ይባላል። ልክ እንደ ፈጣሪ ነው ብለህ ካመንክ ግን የዛኔ ትልቁ ሽርክ ይሆናል ማለት ነው። ለምሳሌ እናቴ ትሙት ብሎ የሚምል ሰው እናቴ እንዳምላክ ነች ብሎ እያሰበ ነው እንዲህ ሰው አይደለም እኮ። ስለዚህ የሰውዬ ትልቁ ሽርክ ላይ ትንሹ ሽርክ ላይ ነው ያለው። ገብቷቸዋል አይደል? አማልክት ናቸው ብሎ የሚያስባቸውን ጣዖቶች ግን እነዛን ቢምልባቸውና ልክ እንደ አምላክ አድርጎ ቢያስብባቸው የዛኔ ትልቁ ሽርክ ላይ ይወድቃል ማለት ነው። ይሄ ከታወቀ ታዲያ ወረብል ከዕባ ብሎ መማል ከምንድን ነው የሚታየው? መጀመሪያ ወረብል ከዕባ ማለት ነው በከዕባ ጌታ እምላለሁ ማለት ነው። አይ ኡቅሲሙ ቢረብል ከዕባ በከዕባ ጌታ እምላለሁ ማለት ነው። በከዕባ ጌታ የከዕባ ጌታ ማን ነው? አላህ ነው አይደል? በከዕባስ መማል ይቻላል ወይ? አይቻልም በፍጹም። ወልከዕባ ብሎ ቢምል ሰውየው አይቻልም። በከዕባ እምላለሁ ቢል ከዕባ ፍጡር ነውና በከዕባ ይማልም። ያ ድንጋዩ ከዕባ ፍጡር ነው፣ በእሱ አይማልም በፍጹም። ነገር ግን ወረብል ከዕባ ብሎ ከማለ በከዕባ ጌታ በአላህ እምላለሁ እያለ ነው። ስለዚህ ይሄ ሽርክ አይደለም፣ ይቻላል። ከአላህ ውጭ አልማልክም። በከዕባ ጌታ ስትል ጊዜ በአላህ እየማልክ ነው። እሺ ጀዛከላሁ ኸይረን። እሱ አላህ ይጠብቅ። አይ አሰላሙ አለይኩም። ወአለይኩም ሰላም። ኦኬ አጭር ጥያቄ ልጠይቅ ፈልጌ ነው። በጥፊ ህጻናትን ወይ ደግሞ ትልቅ ሰው ለቀልድም ቢሆን መመታታቱ እንዴት ይታያል በእስልምና? በጥፊ መመታታት ናቸው? አዎ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ደረበ አሐዱኩም ፈልየተቂል ወጅህ አሉ። አንዳችሁ መመታታትን ከከለከሉ በኋላ እንዳው ከተመታታችሁ እንኳን አደራ ፊትን ተጠንቀቁ አሉ። ፈኢነ አላህ ኸለቀ አደም ዐላ ሱረቲሂ ፈኢነ አላህ ኸለቀ አልኢንሳነ ዐላ ሱረቲ አደም ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። በአጠቃላይ ፊትን እንዳትመቱ አደራ ተጠንቀቁ ብለዋል። ሌላን ሰውየው ሌላውን ቦታ መታ እያሉ አይደለም፣ እንዳትመታ በጥቅሉ ነቢያችን ሰለላሁ ዐለይሂ ወሰለም እነዚያ ሰዎችን የሚመቱ ሰዎችን አላህ የቂያማ ቀን ይቀጣቸዋል ብለው ሁሉ ተናግረዋል። ኢነ ለዚነ የድሪቡነ ናስ ሰዩዓቂቡሁም ላሁ የውመል ቂያማ ብለዋል። ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ሰዎችን ያለአግባብ የሚመቱ ሰዎችን አላህ የቂያማ ቀን ይቀጣቸዋል ካሉ በኋላ አደራ ፊትን እንዳትመቱ ብለው ከልክለዋል። እሺ
ኦኬ እና ያለ ላይክ ልጆቻቸውን ትንሽ ጥፋት ሲያጠፉ የሚራገሙ እናቶችስ ምናልባት ልጆቻቸውን ይወዷቸዋል ግን ጥፋት ሲያጠፉ ሲያዩዋቸው እንደ ቀልድ አድርገው እንደ ቀልድ ሳይሆን በቃ ለዛ ሰዓት ንዴት ብለው የሚራገሙ ሰዎች አሉ። ይሄስ እንዴት ይታያል? በአብዛኛው ብዙሃኑ ጋር ስለሚታይ ይሄ በጥፊ መምታትና መርገም ሌሎችም እንዲማሩበት ነው ጥያቄው የምጠይቀው። እሺ ሽክራን ጀዛኪላሁ ኸይራ። አዎ አደራ ፊትን እንዳትመቱ። ሌላኛውንም ቦታ ቢሆን ሊጎዳቸው በማይችል መልኩ ነው ልጆችን የምታርም እናት ወይም አባት ካለ መቷቸው የተባለው ሐዲሱ ላይ ከስተታቸውን ለማረም ነው። ነብያችን ሰለላሁ ዐለይሂ ወሰለም ሙሩ አብናአኩም ቢሰላህ ሊሰብዕ ወድሪቡሁም ዐለይሃ ሊዐሽር ወፈርቁ በይነሁም ፊል መዳጅዕ ብለዋል። ልጆቻቸው የ7 ዓመት ዕድሜ ሲደርሱ ሶላትን እንዲሰግዱ እዘዟቸው። 10 ዓመት ሲሞላቸው ደግሞ አንሰግድም ብለው በዛው አምፀው ከሆነ ምቷቸው አሉ። ያ ምት ግን ምንድነው? እርሳቸውን የሚገስጽና የሚያርም እንጂ የሚጎዳ አይደለም። አደራ ሰውነታቸውን የሚጎዳ ሳይሆን አንድ አባት ለምሳሌ ቆጣ ብሎ ና ብሎ በለበቅ ይመታናል አይደለ? በዚያ ነገር ታርመን ወደ ከጥፋታችን እንድንመለስ ወደ ጥሩ መንገድ እንድንሄድ ነው። አንደና ይሄኛው ነው። ሌላኛው ምንድነው? መራገም። አደራ እናቶች ልጆቻቸውን አትርገሙ። መራገም በእናቶቻችን ላይ በሴቶች ላይ በጣም ይበረታል። ነገር በጣም ይበዛል እና እንደዚህ ሆነ አባ ፈርድሜ ብላ አፈር ያስበላ። ይሄ ቀላል ነገር አይደለም። መራገም ጥሩ አይደለም። ከአንደበታቸው ላይ ይሄን ነገር አጥፉት። ምርቃት ነው ከእናንተ የምንጠብቀው። መርቁ እንጂ ልጆቻችሁን አትርገሙ። የሶስት አካሎች ዱዓ አይመለስም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ የጾመኛ ዱዓ። እሺ አንደኛ የጾመኛ ዱዓ፣ ሁለተኛ የእናትና አባት ዱዓ፣ ሶስተኛ የሙሳፊር ዱዓ። ተራጋሚ መሆን ወንድሜ ነቢል። እሺ ይኸውልህ አንድ ላምብና حدثنا بشر بن آدم ابن بنت أزهر السمان قال حدثني جدي أزهر السمان عن ابن عون عن نافع عن ابن عمر أن رسول الله صلى الله عليه وسلم قال اللهم بارك لنا في شامنا اللهم بارك لنا في يمننا قالوا وفي نجدنا فقال اللهم بارك لنا في شامنا وبارك لنا في يمننا قالوا وفي نجدنا قال هناك الزلازل والفتن وبها أو قال منها يخرج قرن الشيطان. هذا حديث حسن صحيح يعني غريب من هذا الوجه من حديث ابن عون. وقد روي هذا الحديث أيضا عن سالم بن عبد الله بن عمر عن أبيه عن النبي صلى الله عليه وسلم. قال نبياتنا صلى الله عليه وسلم دعاء يرغبونه. قالوا وفي نبياتنا صلى الله عليه وسلم قالوا اللهم بارك لنا في شامنا اللهم بارك في يمننا. አምላክ ያላህ ሆይ በሻም በሶሪያ ላይ እንዲሁም በዚያ አካባቢ ያሉትን እንዲሁም ደግሞ የመን ላይ እነዚህን ባርካቸው ብለው ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ያደርጋሉ። ወፊ ነጅዲና በነጅድም ላይ አሏቸው። قالوا اللهم بارك لنا في شامنا وبارك لنا في يمننا በሻምና በየመን ላይ ባርክልና قالوا وفي نجدنا በነጅድም ላይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ጠየቋቸው። قال هنالك በዚያ ቦታ ላይ ማሉ ነብዩ ሰለላሁ ዐለይሂ ወሰለም الزلازل የመሬት መንቀጥቀጥ ይኖራል አሉ። ወልፊተን ፈተናም ይኖራል በዚያ አካባቢ። ወቢሃ በእርሷም ላይ አው ቃለ ሚንሃ ከእርሷ የኽሩጁ ቀርኑ ሸይጣን የሰይጣን ቀንድ ይወጣል ማለት የሰይጣን መንገድ የሚያስተላልፍ ማለት ነው። እንግዲህ ይሄን ይዘው ቅዱሳኖች እነዚህ ምንድን ናቸው? عباد القبور الأحواش ያሉ መሐመድ ብን አብዱል ወሃብ ነው ከዚያ ወጣ ይሉናል። ሰው የሚመዘነው በእምነቱ ምንድነው? እምነቱ መሐመድ ብን አብዱል ወሃብን ከሰይጣን ጋር ልታመሳሰሉ የቻላችሁበት መንገድ ምንድነው? ቀብር ላይ ሄዳችሁ አትነፋደፉ ስላለ፣ ወልዮችን አትጣሩ ስላለ፣ የአላህን ባህሪ በትክክል እንደመጣው አጽድቁ አትካዱ ስላለ በዚህ ነው። ይህ በፍጹም መሐመድ ብን አብዱል ወሃብን ላ ይመስሉ ሼክ መሐመድ ብን አብዱል ወሃብ ረሂመሁላህ ተዓላ። ይሄ ነው። እሺ ጥያቄ ያለው ሰው ይጠይቅ። ኦኬ ጥያቄን ጨርሻለሁ። በጣም አመሰግናለሁ። አውርዱኝ። ቴንክ ዩ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱረቱል ማኢዳ ላይ ቁጥር 12 ላይ ሱረቱል ማኢዳ ላይ እስቲ ክፈትና አንዴ የሚለውን እንትን በልልኝና አንዳንድ ሰዎች በውስጥ እየላኩልኝ ከሱረቱል ማኢዳ ቁጥር 12 ጀምሮ ያለውን አንብቢ እስልምናችሁ ምን ያህል እንደሆነ እያሉ እየላኩ ብዙ ሰዎች እየፈተኑኝ ነውና በብዙ አይነት መልኩ
ብዙ ነገር እየላኩ ብቻ እንትን እያሉኝ ነው። እስኪ እቺን ቦታ እንድታስረዳኝ ነው። እስኪ አነብልሻለሁ። ግን ለራታመጫቸውም እዚህ እናንተም ድረስ እነሱ አይመጡም። ዝም ብለው ችግርን በቃ አንዳንድ ጊዜ ሰዎች በችግራቸው ምክንያት ብዙ ይፈተኑ የለ በዛ መሀል 1000 2000 የሚልኩልኝና እስቲ መጽሐፍ ቅዱስ አንብቤ እስኪ የሆነ ነገር አድርጊ ምናምን ይሉኛል። ያው በዛ ምክንያት ቁርአን እኔ ከቁርአን ነው የምፈልገው። አሁን የቁርአን እሷን ቦታ ሲያሳዩን ጊዜ ትንሽ ውስጤ ሱረቱል ማኢዳ ቁጥር 12 ጋር ሱረቱል ማኢዳ ቁጥር 12 ነው ያልሽው። 12 ቁጥር 12 ላይ ያለችውን ቦታ እንድታስረዳ። እሺ አላህም የእስራኤልን ልጆች የጠበቀ ቃል ኪዳን በእርግጥ ያዘባቸው ከእነርሱም 12ን አለቆች አስነሳ። አላህም አላቸው እኔ ከእናንተ ጋር ነኝ። ሶላትን ብታስተካክሉ፣ ግዴታ ምጽዋትንም ብትሰጡ፣ በመልእክተኞቼም ብታምኑ፣ ብትረዷቸውም፣ ለአላህም መልካም ብድርን ብታበድሩ፣ ኃጢአቶቻችሁን ከእናንተ በእርግጥ አብሳለሁ፣ ከስሮቻቸው ወንዞች የሚፈሱባቸውንም ገነቶች በእርግጥ አያስገባቸዋለሁ። ከዚህም በኋላ ከእናንተ የካደ ሰው ቀጥተኛውን መንገድ በእርግጥ ተሳሳተ ይላል። እሺ ምንድነው እዚህ ጋር ግልጽ ያልሆነልሽ ነገር ወይንም ግልጽ ያልሆነ ብለው እነሱ የተናገሩት ምንድነው? ማለት የእስራኤል ልጆች የተባረኩ ናቸው እንትን ያሉ ናቸው ምናምን። እስኪ ይኸውልሽ ከነሱ የካደ ምናምን ይሉኛል። ከነሱ የካደ ፈጣሪሽ ራሱ አልተቀበላቸውም እና እነሱ ጻድቆች ናቸው ምናምን ነው የሚሉኝና ደግሞ በዚህ ሰዓት ደግሞ አይምሮዬ በጣም ብዙ ጭንቀት ውስጥ ስላለ እንዴ በቃ ብዙውን ጊዜ እንደው ዱዓም በዛው እንድታረጉልኝ ነው ፈልገው ውስጥ ያላችሁ በሙሉ አላህ በዲኔ እንዳይፈትነኝ ያ ረቢ። አላህ ሁላችሁም ዱዓ እንድታረጉልኝ እፈልጋለሁ። ኮጥያቀሽ ተጠይቅሽ አዳምጥሽ። እሺ እነዚህ ሰዎች እንርዳቸው ብለው የሚልኩልሽ 1000 ይቅርብሽ። በዛ የተፈተነው ይቅርብኝ። እኔም አውጥቻለሁ። ለማንኛውም አዳምጥሽ። እዚህ ቦታ ላይ የሚያወራው ስለማን ነው ከተባለ አላህ Subhanahu Wa Ta'ala ቃል ኪዳን የያዘባቸው ደጋግ ነብያቶችን ነው። እስራኤላውያን ናቸው እኮ ነብያቶች። እኛ ከሀገር እኮ አይደለም ችግራችን። ነብያትን ሲያሳድዱ ከነበሩ አካሎች ነው እነዚህ ሰዎች እያሉሽ ያለው የነብያት ጠላት የሆኑት መሲሁን እንደ አምላክ የቆጠረን አካል በየትኛው እስራኤል ነብይ ነው ኢየሱስ ክርስቶስ ነብዩላህ ኢሳ አለይሂ ሰላም እኔ አምላክ ነኝ ያላቸው የቱ ጋር ነው? ለማንኛውም ይህ የሚናገረው አላህ Subhanahu Wa Ta'ala ቃል ኪዳን የያዘባቸው ደጋግ ነብያቶችን ነው። እስራኤላውያን ነብያቶችን አላህ Subhanahu Wa Ta'ala ልኳል። ስለዚህ አላህም የእስራኤል ልጆችን የጠበቀ ቃል ኪዳን በእርግጥ ያዘባቸው አላህ Subhanahu Wa Ta'ala ከነርሱ ቃል ኪዳንን ይዟል። ከሙሳ ቃል ኪዳን ይዟል። ከኢሳ ቃል ኪዳን ይዟል። ከነዚህ የያዘው ቃል ኪዳን እያወራ ነው። አሁን እነዚህን እኮ እኛም እንወዳቸዋለን ብለሽ መልሽላቸው። በጣም እንወዳቸዋለን፣ የተከበሩ ናቸው። ከእነርሱ የካደ የሚለው ደግሞ ማንን ነው ከተባለ ከነዚህ የሚክድ ካለ አላህ Subhanahu Wa Ta'ala በተሳሳተ መንገድ ላይ ናቸው ብሎ እየገለጻቸው ነብያቶች ደግሞ የተሳሳተ መንገድ አልያዙም። እሺ ይሄ ነው ማለት ነው። ጀዛከላህ ኸይር። እሺ አመሰግናለሁ። ጀዛከላህ ኸይር። እሺ ለሙሐመድ መምጣት ትንቢት የተናገረ ነብይ ያለነ ማስረጃ ምዕራፍ ቁጥር ስጡ። ከጠፋሁ ሞት ተደርጌ ነው። እሺ ኢየሱስ ክርስቶስ ተናግሯል። አላህ Subhanahu Wa Ta'ala ሲያመሳልን ሱረቱ ሰፍ ቁጥር 6 ላይ ኢየሱስ ከእኔ በኋላ አንድ መልእክተኛ ይመጣል ስሙም አህመድ ወይም መሐመድ ይባላል ብሎ ትንቢት ተናግሯል። ነይ በቃ እሺ እቺ ጥያቄ አለሽ? ሄሎ እሺ አድነሽ ካላችሁ በተራ አስገባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም። እኔ አንድ ጥያቄ ነበረኝ። አሁን አንድ ሰው እየሰገደ በምን ያክል ርቀት ላይ ነው ልናቋረጥ የምንችለው? ስጁድ እስከሚወርድበት ቦታ ድረስ። ከዚያ በኋላ ሄደው ቢያልፉ ችግር የለውም። ነገር ግን አንድ ሰው ሰዎች ከተዘናጉት ሱናዎች መካከል አንደኛ ምንድነው በሚሰግዱ ጊዜ በተለይ ሰው የሚተላለፍበት ቦታ ከሆነ ስትራ ነገር ማድረግን ሰዎች ከዚያ በኋላ ቢያልፉ ችግር የለውም። እሺ ስለዚህ ስጁድ ላይ ግንባሩ ከሚያርፍበት በኋላ ላይ ማለፍ እንችላለን ማለት ነው።
السلام عليكم. وعليكم السلام. يا أستاذ يسمع دمتي؟ دمتي እኔ የሆነ አንድ ጥያቄ ነበረኝ ስለ እንትን እንድታብራር ነበር። ጀነት የሚገባው በእናት መሀል የሚባለው ነገር በሐዲስ ላይ ነው ወይስ ቁርአን ላይ ነው? አድሚኖች ምንድን ነው ስራችሁ? ሰማኝ ኡስታዝ፣ ስለ ጀነት በእናት መሀል እግር ነው የሚገባ የሚባለው ነገር እዚህ ላይ ልታብራሪ ፈልጌ ነው። ከሐዲስ ነው ወይስ ቁርአን ላይ ነው ያለው? እሺ እንደ እሱ ሐዲስ ግማሽ ዑለማዎች ضعيف ነው ብለዋል። አልጀነቱ ተሕተ አቅዳም الامهات የሚለው ጀነት ከእናት እግር ስር ነች። ነገር ግን ትርጉሙ ትክክል ነው። ያ ማለት ለእናት መልካም በመዋል ጀነት ይገኛል ነው መልእክቱ። ኦኬ፣ መልካም በመዋል ጀነት ይገኛል ነው። ነብያችን ሰለላሁ ዐለይሂ ወሰለም الجنة أوسط الوالد أوسط أبواب الجنة ብለዋል። ወላጅ የመካከለኛው ጀነት በር ነው ብለዋል። እሺ አመሰግናለሁ። ሰላም አለይኩም ወሱ። ወአለይኩም ሰላም። እሺ ኮሜንት ላይ ነፍሴ በኢየሱስ እጅ ነው ብለዋል ነብዩ መሐመድ ቡኻሪ 3448 ላይ ይላል። እንደዛ ሚል የለም። ለዚህ እንግሊዘኛውን ወይንም ጉግል ላይ ሄዳችሁ የምታዩት ነገር በዚያ ላይ እንትን አትበሉ የምንላችሁ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ሐዲስ ላይ ምን ይላሉ? حدثنا إسحاق أخبرنا يعقوب بن إبراهيم حدثنا أبي عن صالح بن شهاب أن سعيد بن المسيب سمع أبا هريرة رضي الله عنه قال قال رسول الله صلى الله عليه وسلم والذي نفسي بيده نفسي بأجوبه هنا بأملاك بالله سمع الله يعني النبي صلى الله عليه وسلم كان مين لبت مع الله مكاكل نفسي بأجوبه هنا ومن الله يعني بركته وتلي من الله نفسي بأجوبه هنا من الله إن كانوا بهلا لا يوشكن أن ينزل فيكم ابن مريم يا مريم لك بمكاكلات شوف لما وردك 40 يا ከዚያ ምን አሉ? ሐከመን ዐድላ ፍትሃዊ መሪ ሆኖ ነቢዩላህ ዒሳ ከሰማይ በሚወርድ ጊዜ ዛኔ ይችን ዓለም ይመራታል፣ ያስተዳድራል። በምንድን ነው የሚመራው ከተባለ በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም በአላህ መጽሐፍና በእኔ ሱና ብለዋል። በቁርአንና በሐዲስ ነው። አንድ የነቢ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣው። የነቢ ሰለላሁ ዐለይሂ ወሰለምን ህግና ስርዓት እየፈጸመ አምላኩን አላህን እያመለከ ይቀጥላል። ህዝብንም በዚያ ያስተዳድራል፣ ይመራል። ገባችኋል? ሐከመን ሙቅሲጣ ፍትሃዊ መሪ ሆኖ ይወርዳል ከሰማይ አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈየክሲሩ ሰሊብ መስቀልንም ይሰብራል አሉ። ወየቅትሉ ልክንዚር አሳማንም ይገድላል አሉ። ወየضዑ ልጅዝያ ግብርንም ውድቅ ያደርጋል። የዛኔ ማነው ግብር የሚከፍል የለም እዚህ ምድር ላይ ነፃ ያደርጋል። እዚህ ወዩፊድ ልማል ይላሉ። የቀጥለው ምን አሉ? ሐታ ላ የቅበልሁ አሐድ ገንዘብንም ያትረፈርፋል አሉ ዒሳ ዓለይሂ ሰላም። መንግስት ነው አይደለ? መንግስት የዚች ዓለም የሀገሪቱን እንትን በቃ ራሱ ይቆጣጠራል አለ ሀብትን። የዛኔ በነፃ ለህዝብ ገንዘብን ይለቃል አሉ። ለራሱ ምን ያደርግለታል? ገንዘብ ሊሰበስብ አይመጣም ዒሳ ዓለይሂ ሰላም። ከሀገሪቱ የሚገኘውን ገቢ እንዳለ ለድሃዎች ያትረፈርፋል። በሱ ዘመን ድሃ አይኖርም ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ኮሜንት ላይ ብልግና ቃል እየጻፉ ነው። አድሚኖች እባካችሁን ስራችሁን አንዴ ልንገራችሁ። ብልግና ቃል ሲጽፉ ካያችሁ፣ አላህና መልእክተኛውን ሲሳደቡ ሲያንጓጥጡ ካያችሁ፣ እኔን ከተሳደቡ ችግር የለውም። አላህና መልእክተኛውን ሲሳደቡ ወይም ብልግና ቃል ሲጽፉ፣ ነቢያትን ሲሳደቡ፣ አምላክን ሲሳደቡ ካያችሁ ሚውት አድርጓቸው፣ ብሎክ እንዳታደርጓቸው። ብሎክ እንዳታደርጓቸው። እሺ ለማንኛውም ምን እያለ ነው እዚህ ቦታ ላይ? ወየፊድ ልማል ገንዘብንም ይለቃል ያትረፈርፋል አሉ ነቢ ሰለላሁ ዐለይሂ ወሰለም። በዒሳ ዘመን ድሃ አይኖርም። ምን አሉ ቀጥለው? ሐታ ላ የቅበልሁ አሐድ አሉ። አንድ ድሃ የሚቀበለው ሰው እስኪያጣ ድረስ አንድን ሀብታም አሉ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ተሰደቁ አሉ፣ ምጽዋት አድርጉ አሉ። ቀብለ አን የእትየ ዐለ ናሲ ዘማኑን የኽሩጁ ረጁሉ ቢሰደቀቲሂ ወላ የቅበልሁ አሐድ አሉ።
ወየርጅዑ ቢሰደቀቲሂ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሰዎች ሆይ ለድሃዎች ምጽዋት ስጡ ሰደቃን ስጡ ካሉ በኋላ ወደፊት በሰዎች ላይ የሆነ ጊዜ ከመምጣቱ በፊት ያም ጊዜ ሀብታም ሰደቃ ለመስጠት ምንዳ ለማስጻፍ ከአላህ ዘንድ ተመልከቱ ገንዘቡን ይዞ ይወጣል የሚቀበለው ድሃ አጥፎ ይመለሳል አሉ ተሸክመህ በጆልያ ትወጣለህ ሰደቃ ለመስጠት የሚቀበልህ ታጣለህ ሁሉም አለው ያ ዘመን የዒሳ ዘመን አሁን ሚስጥሩ ምንድነው የዛኔ ሰዎች ሁሉ በጸጋ የሚትረፈረፉበት የጸጋ ዘመን ያ ዘመን የጸጋ ሰዎች ለምንድነው ይሄ ሊሆን የቻለበት ምክንያቱም ከላይ ምን ብሏል በፍትህ ይመራልና አሉ ያ ፍትህ መምሪያው ምንድነው ህጉ የአላህ ቃልና የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ቁርአንና ሐዲስ በቁርአንና በሐዲስ ዓለም ስለምትመራ ጸጋ ይትረፈረፋል የዛኔ የዓለም ህዝብ አማኝ ይሆናል እንዳለ አላህ በቁርአን ላይ በሱራ ኒሳ ላይ ምን ብሏል ወኢን ሚን አህሊል ኪታብ ኢላ ለዩእሚነነ ቢሂ ቀብለ መውቲሂ አለ አንድም ሰው አይኖርም የዛኔ ምድር ላይ አይሁድም ሆነ ክርስቲያን ማንኛውም እርሱ ከመሞቱ በፊት የሚያምኑ ቢሆን እንጂ አለ የምድር ሰዎች እንዳለ አማኝ ይሆናሉ በአላህ ህግና ስርዓት ይተዳደራሉ ነብይ ያስተዳድራታል ስለዚህ የዛኔ ጸጋ ይትረፈረፋል ويفض المال حتى لا يقبله أحد على حتى تكون السجدة الواحدة خير من الدنيا وما فيها ثم يقول أبو هريرة واقرأوا إن شئتم وإن من أهل الكتاب إلا ليؤمنن به قبل موته هنا يسلام ايش يا قال لك انت ايش يا قال لك يقبلش ልጆች ይሰማል እሱ ይሰማልና እኛ አሁን ያለሁት እኔ ደሴ ነው ብዙ ወንድሞች የሚሰሩት እዚህ ስራ ምን ሰራው ነበረ ስራውም የግል ስብዕና ስልጠና አለ ካምፓኒው የግል ስብዕና ስልጠና ይሰጣል ማለት ነው እና እሱን እያስተዋወቅን በጎን ለጎን ቢዝነስ አለው እኛ መጀመሪያ ወደ ካምፓኒው ስንቀላቀል የሆነ ምን ከፍላቸው ብሮች አሉ በአራት አይነት መስፈርት ያንን ክፍያ ከከፈልን በኋላ ወደ ካምፓኒው እንቀላቀላለን እንደገና ያንን ስልጠና እየሰለጠን ሌላ የሚሰለጥኑ ጓደኞች ምናምን ስናመጣ ልክ ወደዛ ካምፓኒ ስናቀላቀል ለኛ ሂሳብ ይታሰብልናል ይሄ እንዴት ነው በእንትኑ አካባቢ ይሄ ልክ እንደ ቲያንስ የሚባል ነገር አለ አይደል ቲያንስ የሚባል ካምፓኒ የሚባል አለ ግን ይሄ ብሬክ ስሩ ወይም አልፋ ነው የሚባለው እኛ ያለንበት ስሙን የተቀየረው የሆነ ሰዎችን ታመጣለህ አንተ ቁጭ ብለህ ያንን በመጣበት ይሄ ተገቢ አይደለም ይሄን ስራ ዑለሞች ከልክለዋል እሺ እንትን ግን ያሁን ቲያንስ የሚባለው የሆነ መድኃኒቶች ምናምን ነው የሚሸጠው ይሄኛው ግን የግል ስብዕና ስልጠናው ማለት ነው ብዙ ወንድሞቻችን አሁን ሱስ ላይ ምናምን የነበሩ ማይሆን ህይወት ላይ የነበሩ እነሱ ግን አሁን ወደ ጥሩ አመለካከት የተመለሱ ወንድሞች ምናምን ስላሉ በዛ አኳያ ሲታይ ይኸውልህ ወንድም የሰዎችን ሐቅ አላግባብ የሚበላበት ቦታ ከሆነ እሱ አይፈቀድም የእናንተ ሐቅ ራሱ በሌሎች ይበላል እናንተ ደግሞ ሌሎች ልክ እንዲሁ ይሄ ተገቢ አይደለም በትተውት የተሻለ ነው ኮሜንት ላይ ስራውን የምናውቀው ሰዎች አሉ እያሉ ነው ደግሞ እዚህ ጋር ስትጠይቁ ጊዜ ስራው እንዲፈቀድ አድርጋችሁ ለስለስ አድርጋችሁ እንትን አትበሉ እና በትክክል ስራውን ግለጹ እንደተቀላይ ከቲያንስ ጋር ተመሳሳይ የሆነ ነገር ነው እሺ ብትርቁት የተሻለ ነው ተውት ብዙ ፈጣሪ ላይ እንደሌለ የሚገልጽ መጽሐፍ ቅዱስ ጥቅስ ስጠኝ ማይታይታል የሚል ወገናችን ስላለ ነው ይላል አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ያዝክ አንድም ሰው እንኳን አላየውም ሊያየውም አይቻለው ማንንም ሊቀርበው በማይችል ብርሃን ይኖራል ነገር ግን ይሄንን የመጽሐፍ ቅዱስ ጥቅስ ክርስቲያኖች ክደውታል ክርስቲያኖች የመጽሐፍ ቅዱስ ተቃዋሚዎች ናቸው አምላክን ያየ የለም እየተባሉ ታይቷል እሺ
ይሰማል? تسمعين كلامي ولا؟ አይሰማም? ይሰማል ይሰማል። ይሰማል ይሰማል። ይሰማል ይሰማል። Show energy and the money gun! Wait. I turned off the sound because we were doing battle earlier. Here we go.